ደህና ናችሁ? ጉድና ዝራት እያደር ይዘልቃል። ሀበሻ ምንም ነገር ብታረጉለት ማመስገንና ማድረግ አይችልበትም። መመላሹ በምክንያት ነውና ማለት ነው። ወይኔ ጉዴ! አሁንም እያለቀሳችሁ ነው አሮጊቶቹ። ግን ወይኔ ፈጣሪ ሆይ! ቡቡ የኛ ጀግና የኛ ነብል አማርኛ ራሱ አትችሉም። ቡቡቡቡቡ ሀ ሁ ሂ ሀ ሄ ሆ ኑ ላስተምራችሁ። አማርኛ ቢያንስ ተማሩ። እንዲሁ ምን አይኔ እኔ እኮ አማርኛ ሳትችሉ እንዱ እራሷ ሀሳብ ስጣልን። ቡቡ የኔ ጀግና የኔ ነብል ወደ ጡጦ እንስጣችሁ እንዴ? መኪናው ኛኛኛኛኛኝ መኪና ስለሰጣት ተናደዳችሁ እንዴ? ርብስ ማአሙል ምን ሆናችሁ ነው የምትሉት? ብታጡ መኪናው አንዴ አሮጌ ነው ትላላችሁ፣ የቆየ መኪና ነው። አንዴ ደግሞ መኪናው ስጦታ አይደለም የሰው መኪና ነው የሰጣት። አንዴ ደግሞ በቃ ምንም ይሁን እያንዳንድሽ ምስሉን ቤትሽ የለም አሮጌም ይሁን አንድ እግሩ የወለቀም ይሁን እስኪ ይሄንን የሚሰጥሽ ችክ ጥበሽ እያንዳንድሽ እንኳን የሚሰጥሽ ይቅርና አንቺ ራስሽ ቀለበት ገዝተሽ ራስሽ እንድታገቢው ራስሽ ልብሱን አልብሰሽ ራስሽ ጥለሽ እንድታገቢው ነው የሚፈልገው አሁን ዘመን ወንድ ሀበይብቴ። ሲጀመር ደግሞ ማለት አሮጌም ሆነ አዲስም ሆነ ሀይሚም ብሩኬም አብረው የሰሩት ነው፣ የጋራ ነው። ስጦታ ተብሎ ቢሰጣትም በጋራ ነው የገዙት። ይህን ማወቅ አለብሽ እያንዳንድሽ። የሀይሚም የብሩኬ የሁለታቸውም ውጤት ነው። ግን ደግሞ ብሩኬ የራሷን ቢሆን በጣም ማደንቅበት ፓርት አለኝ። ገባች አይደለ? ብዙ ዩቲዩበሮች አብረው ይሰሩና ለራሳቸው ነው የሚያደርጉ እንጂ ፍቅረኛቸው ወይ አብራቸው የምትሰራው ሰው እንደነሱ እኩል እነሱ ያላቸው ነገር እሷም እንዲኖራት አይፈልጉም። ለምን? ስግብግብ ስለሆኑ ለራሳቸው ብቻ ነው ማደግ የሚፈልጉት እንጂ እሷ እንደነሱ የሆነ ነገር ቤት ካላቸው ቤት እንዲኖራት፣ መኪና ካላቸው መኪና እንዲኖራት አይፈልጉም። እሷን የሚፈልጓት ለመጠቀሚያ ነው። ገባች አይደለ? እና አሮጌም ሆነ አዲስም ሆነ ዋናው ነገር ስጦታ ትንሽና ትልቅ የለውም። ሲጀምር ደግሞ አሮጌ አይደለም አዲስ ነው፣ ጽድት ያለ ነው። ምን እናንተ አይናችሁ ሁሉ አይሰራም? እንዲ አማርኛ እንደማትችሉት አማርኛ መናገር እንደማትችሉት አይናችሁን በደንብ ጥርት አድርጉ። መነጽር ተጠቀሙና አዩት። ጽድት ያለ አዲስ መኪና ነው። እንደውም ትልቅ ነው። የሴት መኪና ሆዳ ራሱ አይመስልም፣ የወንድ ነው የሚመስለው። ግብዳዬ መኪናና ይህን ያክል ቅናት ውርስ እንዳረጋችሁ ማመሽ ገባኝ። እኔ እንደውም የተናደዳችሁ ይመስለኝ በስጦታው ብዙም የተናደዳችሁ አልመሰለኝም ነበር። እኔ የተናደዳችሁ ይመስለኝ የፍቅር ጥያቄ ስላቀረበላት ያው እንግዲህ ብዙ ተስፋ ስለነበራቸው ብዙ ሰዎች ብን ብለው ጠፍተዋል። ብን ብለውና ዞሮ ማለት ነው አዲስም ሆነ አሮጌም ሆነ ምንም አይመለከታችሁም። በቃ ምን አገባችሁ? ለሷ ደስ ካላት ቀጥል ደግሞ እንኳን ይሄን ያህል ትልቅ መኪና ሳይክል የሌለሽ ተንከሲሱላ ሳይክል እንኳን የላችሁ። ስለ መኪና አዲስ ነው አሮጌ ነው ደግሞ ትላላችሁና ብቻ ማለት ነው። የሀይሚም የብሩክም ውጤት ነው መኪናው፣ የሀይሚም ውጤት ነው። ይሄን ሁልሽም ታምኛለሽ። ግን የሷም ውጤት ቢሆን ማን ነው እንደዚህ የሚያደርግልሽ? መጠቀሚያ እንጂ የሚያደርግሽ የሰራሽውን ነገር የኔ ነብር የኔ አንበሳ ብሎ አይመሰክርልሽም። ብሩኬ እኮ በቃ ሀይሚ ነብር አንበሳ እንደሆነች መሰከረ። እናንተ ትክዳላችሁ እንጂ እኮ ብሩኬ እኮ ክዶ አያውቅም እኮ። ሀይሚ ለብሩክ ያረገችለትን ነገር እኮ እሱ እኮ ክዶ አያውቅም። እናንተ ግን በአደባባይ ትክዳላችሁ። ቡቡ የኛ ቀብራራ ቀብራራ ነብር ነው። ግን የሆነ እሱ ብቻ የሆነ ብቻ የምታስመስሉት የጋራ በጋራ ነው የሚሰሩት። በነገራችን ላይ ሀይሚ ያለ ብሩክ ያለ ሀይሚ የሉም። በቃ አይደንቁም። ሲቀጥል ብሩኬ በጣም ብዙ ጊዜ ሀይሚን ሲያመሰግን ሰምታችሁት ከሆነ እዚህ የመድረሴ የስኬት የሚስጥር ሀይሚ ናት ሲል ሰምታችሁታል። ሁሉን ነገር ማድረግ የቻልኩት በእሷ ላይ ነው። እሱ ራሱ እኮ በቃ እሷ እንደሆነች ግማሽ በቃ ከአንድ ጠንካራ ወንድ ጀርባ አንዲት ጠንካራ ሴት አለች ይባላል። በቃ እኩል ነው የሚሰሩት እና አሮጌ ሆነም አልሆነም ስጦታ ነው። ምንም የሚመለከታችሁ ነገር የለም። ሲቀጥል ደግሞ በደንብ እዩት። በጣም ጽድት ያለ አዲስ መኪና ነው። ባይሆንስ ምን አገባችሁ እናንተ? ቆይ ቂጣችሁን እየበላችሁ ራሳችሁን የምታኩት ለምንድን ነው? የበላችሁ ላይ ከኩ ያልበላችሁን አተካኩ። አዲስ ነው አሮጌ ነው ምን አገባችሁ? እስማአም እንዲሁ ሀበሻ ግን አያቂራ አያጣም። የምር ብሩኬ እግዚአብሔር ይስጥ። እንኳን እንደዚህ ያደረክላት ሀይሚዬ እንኳን ደስ አለሽ ማለት አቃታችሁ። እንዴት ሆናችሁ ትበሉ?
ሀይሚን ለጥቅም ነው የሚፈልጋት ሲሉ የነበሩ ሰዎች እፍር ሽምቅቅ ነው ሽምቅቅ በቃ ሽምቅቅ ምን ይበሉ። አሁን ደግሞ በፊት ለጥቅም ነው የሚፈልጋት ስትሉ ነበር። አሁን ደግሞ መኪና ገጭ ሲያደርግላት ቤት ሲሰጣት ምን ይላሉ? ቤቱንም አሮጌ ነው። ቤቱን እውነት አንድ አይነት ቤት ነበር የመሰለኝ። ቤቱ ግን ማለት ነው ቤቱ በሩ አንድ ስለሆነ በቃ የእናቱ ቤት ነው እንዴ ብዬ አስቤ ነበረ። ግን አሁን ደግሞ መኪናው የተለየ መኪና ነው። አሁን ደግሞ ምን ይላሉ? አሮጌ ነው የሚሉ ሲያጡ ማለት ነው። እና ያው ብሩኬ ሀይሚን ለጥቅም እንደማይፈልጋት ታውቃላችሁ። ሀይሚም እንደዛው። ምክንያቱም ምንም ሳይኖራቸው የተዋወቁ ሰዎች ናቸው። ለጥቅም ቢሆን ኖሮ ያኔ ነበረ እንትን የሚሉት። ስለዚህ አሁን ቢሆን ነው ይባላል፣ ለጥቅም ነው ይባላል። ግን ያኔ ድሮ ገና ሳይፈምሱ ሳይታወቁ ነው ሁለቱም የተገናኙት እና ባዷቸውን በንጹህ ልብ የተጀመረ ፍቅር ነው የነሱ በነገራችን ላይ እና ምንም ይሄ ጥቅም ምናምን የሚያስብል አይደለም የና ሀይሚ ፍቅር። ሲቀጥል ሀይሚ ደግሞ ቆንጆ ፎቶ ኢንስታግራም ላይ ፖስት አድርጋለች ትናንትና። እንደውም አላየሁትም ነበረ፣ ማታ ቪዲዮ አልሰራውም፣ መሽቶ ነበረ። የሆነ ቦታ ሄጄ ዙረት ሄጄ ነበረ። ከዛ በቃ ስመጣ ፎቶ ምናምን ፖስት አድርጋ ነበረ ሀይሚዬ ማለት ነው። ሶ አለች ማለት ዛሬ በአዲስ ቪዲዮ ይመጣሉ። ከዛ ውጭ ግን አንዳንዴ ሀበሾችዬ ማለት ነው ቅመሞችዬ በቃ ተስፋ ቁረጡ ከዚህ በኋላ ማለት ነው። ከዚህ በኋላ ተስፋ ቁረጡ። ሀይሚ እና ብሩክ ይለያያሉ ወይ ደግሞ ሀይሚን እንደዚህ ያረጋታል ብሩክ፣ ሀይሚ እንደዚህ ናት ብሩክ እንደዚህ ነው። የለም አሁን በቃ ባልና ሚስት እጮኛዬ መባባል ጀምረዋል። ስለዚህ ብሩኬን ከሀይሚን ከብሩክ ለይታችሁ ማየት በጣም ይከብዳል። የምር እንደዛ የተለያየ በቃ ሁለቱም አንድ ናቸው። አንድ አይነት አንድ የሚያረጋቸውን አስተያየት ስጡ እንጂ ከዚህ በኋላ መነቋቆር ለሀይሚ መኪና ስለተገዛ እርስ በርሳችሁ የምትነቋቆር የምታወጡት አቂር አታጡም። በቃ እስማአም መነቋቆር ምንድን ነው የሚነቋቆራችሁ? አሁን በቃ አንድ ላይ ስለሆኑ ሁለታቸውንም አንድ የሚያረግ ሀሳብ ብቻ ስጡ። በቃ ሀይሚ እንዲህ ናት፣ ብሩክ እንዲህ ነው፣ ብሩክ እንዲህ ያደረገላት እንዲህ ነው፣ የሀይሚ እንዲህ ናት፣ የቅብጠርስ ነው። እንደዛ የሚባል ነገር የለም ከዚህ በኋላ። በቃ ፍቅረኛሞች ናቸው። የሀይሚ የሆነ ሁሉ የብሩክ ነው፣ የብሩክ የሆነ ሁሉ የሀይሚ ነው። በቃ የጋራ ነገር ነው። ምክንያቱም አንድ ላይ እስከሆኑ ድረስ ለሀይሚ የተገዛው ነገር በሙሉ የሀይሚ ቤት አላ ከብሩክ ጋር የሚኖሩበት መኪና አለ። የእሱንም በጋራ ነው የሚጠቀሙበት። እስካሁንም በጋራ ነበር የሚጠቀሙበት። ጋቢና እንኳን ሌላ ሰው አላስቀምጥም እያለ አልሰማችሁትም? እንደ የራሱ መኪና እና በሀይሚ ልፋት ውጤት እንደተገዛ የመጀመሪያው መኪና ታውቃላችሁ። በሀይሚ ፊት ነው ገዝቶ ሰርፕራይዝ ሲያረጋ ሌላ ሰው አልጠራም። እና ብሩኬ ለሀይሚ በጣም ትልቅ ቦታ አለው። የስኬቱ ሚስጥር እንደሆነች በደንብ ጠንቅቆ ያውቃል። እሱ እየመሰከረላት እናንተ ምን ቤት ናችሁ? ሀይሚ የብሩኬ የስኬቱ ሚስጥር አይደለችም፣ እሷ ምንም አይደለችም ምናምን የምትሉ ሚስጥሩ ናት። በቃ እሱ መሰከረላት እኮ ጎበዝ ናት፣ ነብር ናት። ጉብዝናዋን ደግሞ እናንተ ካላመናችሁ በአደባባይ ገና ሰቅዬው ዞራለሁ ተብላችኋል። እና ዝም ብላችሁ ከንቱ ድካም ነው ከዚህ በኋላ። ይልቁንስ ቋንቋ ተማሩ። ሀሁ ሂ እያላችሁ አማርኛ ተማሩ። እሺ እንደዚህ ዝም ብላችሁ ከምትኮላተፉ ማለት ነው።